ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? ዛሬ እንግዲህ በዕለተ አርብ ምሽት ወደ እናንተ በድጋሚ ከቀኑ መረጃችን በኋላ ብቅ ብለናል። እንግዲህ ዓለማችን በምን ሁኔታ ላይ እየቀጠለች ነው፣ በምን ሁኔታ ላይ ናት በማለት እናንተን ደግሞ በመረጃ ለማንቃት ከፓስተር አለማየሁ ጋር ብቅ ብለናል። መስመር ላይ ፓስተር አለማየሁን ደወል አድርጌለታለሁ። ዓለማችን በምን ሁኔታ ላይ ናት የሚለውን እንግዲህ ጠየቅ አደርገዋለሁ። ኋላ ላይ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን የዓለማችን ወቅታዊ ሁኔታ እንግዲህ ከቀኑ በኋላ ምን አይነት ሁኔታ ላይ ነው ያለው በማለት ከፓስተር ጋር የምንወያይበት ሰዓት ነው። ነገሮች ሁሉ ወደ ፍጻሜያቸው እያመሩ እንደሆነ እሙን ነው። እንግዲህ መረጃውን ደግሞ ከፓስተር አንደበት እንሰማለን። መስመር ላይ አለ ፓስተር። እንግዲህ ሰላምታ ላቅርብና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ቀን እንደተገናኘን ነው። አሁን ደግሞ አዲስ መረጃ ይዘህልን መጥተሃል። እስኪ መረጃህን አጋራን። እንግዲህ በመካከለኛው ምስራቅ ያለው ነገር ከጊዜ ወደ ጊዜ ዲግሪው እየጨመረ መጥቷል እና ጦርነቱን እንግዲህ ምን ሊያስቆመው እንደሚችል ባይታወቅም ውል አልባ እየሆነ ነው የመጣው። እንደውም በአሁን ማምሻውን በወጣ መረጃ አሜሪካ በእግረኞች ለመግባት ከፍተኛ ዝግጅት እያደረገች እንደሆነ እየተነገረ ነው ያለው። በተቻላት አቅም እዚህ የኢራን ከፍተኛ ነዳጅ የምታመርትበት በሆርሙዝ ሰርጥ ያለችውን ደሴቷን ለመቆጣጠር የታለመ ነው ይባላል። እንግዲህ መጨረሻው መቋጫው ምንድን ነው የሚለውን ነገር ወደፊት የምናየው ቢሆንም ብዙ ግን የወታደራዊ ተንታኞች በእግረኛ መግባቱ ለአሜሪካ አደጋ ነው፣ የበለጠ ውርደት ሊያመጣ ይችላል የሚል ነገር እያነሱ ነው ያሉት። በኢራን በኩልም እየወጣ ያለው መረጃ የኢራን ወታደራዊ አዛዦች እየሰጡ ያሉት መረጃ ከ1 ሚሊዮን በላይ ሰራዊት የእግረኛ ሰራዊት አሜሪካንን ለመግጠም እንዳዘጋጁ ነው እየተነገረ ያለው። እንግዲህ ይሄ ሁኔታ ከጊዜ ወደ ጊዜ የዓለም ስጋት እየሆነ መምጣቱ ነው የታወቀው። በዚህ እንዳለ ደግሞ ኢራን የተወሰኑ የነዳጅ ጫኝ መርከቦች የተለያዩ ሀገሮች ማለት ነው በጦርነቱ ውስጥ ያልተሳተፉ ነዳጅ እንዲጭኑ ፍቃድ ሰጥታለች። ትስጥ እንጂ መርከቦች ወደዛ ለመጓዝ ፍቃደኞች አይደሉም ብዙዎቹ። ስጋት አለብን የሚል ነገር ነው እየተናገሩ ያሉት። እንግዲህ ይሄ ሁኔታ ይበልጥ ደግሞ የዓለምን ኢኮኖሚ አሁንም እየጎዳው ነው ያለው። እንግዲህ ምልክቱ እኛም ጠባሳውም እኛ ሀገር እየታየ እንደሆነ ታውቃለህ። እንግዲህ ይሄ ነገር እየቀጠለ ከሄደ ያው ከዚህ በፊት ብዙ ጊዜ እንናገር ነበረ፣ የአውሬው አጀንዳን ለማስፈጸም የታቀደው እቅድ የጨለማው እቅድ እየተሳካለት ይሄዳል ማለት ነው። የዓለም ኢኮኖሚ በማሽመድመድ የዓለም ሕዝብ ለሱ እንዲሰግድለት ለማድረግ የዘረጋውን ወጥመድ እየተሳካለት ይመጣል ማለት ይቻላል። እንግዲህ እንደው ፓስተር ካለ ተሞክሮ ያው አንተ ከዚህ ቀደም እንግዲህ ቢርቅም የወታደሩን ዓለም ታውቀዋለህ። አንዳንዴ ነገሮች የተገላቢጦሽ ሊሆኑ ስለሚችሉ አሁን ደግሞ በተለይ ደግሞ የዚህ የአርቲፊሻል ኢንተለጀንስ ዘመን ላይ ስላለን አሜሪካ ምናልባት በጥቂት ወታደሮች እንደገና ሰው ሰራሽ ክህሎት ያላቸው ወይ ደግሞ ኤአይ ብለን
ምንጠራቸው ወታደሮችም እንዳሉ ስለሚታወቅ ምናልባት በዛ አቅጣጫ ልታሰማራ ስለምትችል ውጤቱ እንደተጠበቀው ባይሆንስ እንደው ምን አይነት አስተያየት አለ? ምንድነው መሰለህ ምናልባት አንተ እያልክ ያለው የሮቦት ወታደሮችና የሮቦት መሳሪያዎችን ነው እያልከኝ ያለው። ነገር ግን ምንድነው መሰለህ በዚህም በኩል ኢራኖች እኮ እኔና አንተ እንደምናስባቸው አይደሉም። እነሱም እኮ ድብቅ ይሁን እንጂ የዚህ ቴክኖሎጂ ባለቤቶች ናቸው። ነገር ግን ምንድነው በዛም መልክ ቢሄዱም ቦታው እጅግ በጣም አስቸጋሪ ነው ለወታደራዊ ለሚከላከል ሀገር። እንግዲህ አሜሪካ በማጥቃት ነው የምትገባው፣ እነዛ መከላከል ነው። ያ ሲሆን ደግሞ ለሚከላከል ሀገር መሬቱ ምቹ ነው፣ ወታደራዊ መሬቱ ማለት ነው። ተራራማ ነው፣ ሰንሰለታማ ነው። በቀላሉ ደግሞ ለማለት ጥቃት ለመፈጸም ምቹ ነው ብዬ አላስብም። እሱ ወደፊት የምናየው ይሆናል። እንግዲህ ይሄንን ምርጫ ያደርጋሉ ብዬ አላስብም ዶናልድ ትራምፕ። ምክንያቱም የሚያመጣው መዘዝ ከዚህ በፊት ኢራቅ ላይ ቢቀናቸውም አፍጋኒስታን ላይ የገጠማቸውን ነገር እናውቃለን። ራቅ ብሎም ቪየትናምንም መጥቀስ ይቻላል። የሶማሌም ላይ የገጠማቸውን ነገር ማወቅ እንችላለን። ምናልባት ከዛ ድክመታቸው ምናልባት እንደው የተለየ ስትራቴጂ ይዘው ከመጡ ብዬ ነው ከተሞክሮ ወይም ከልምድ እንድታጋራን ያልኩት። ምናልባት እነሱ ለመዋጋት ያሰቡት በስፔሻል ፎርሳቸው ነው፣ በአየር ወለዱ ነው። በስፔሻል ፎርሳቸው ዘመናዊ ታንኮችን እና የጦር መሳሪያዎችን በመጠቀም ነው። ስፔሻል ፎርሳቸውም እኮ የቦራ ተራ የሚባለው የአፍጋኒስታን ተራሮች ላይ ተሞክሯል እኮ። በጣም ነው ጥቃት የደረሰባቸው። እግረኛ ምክንያቱም ለትልልቅ ሀገሮች ብዙ ጊዜ እግረኛ ላይ አስቸጋሪ ነው። ወታደራዊ ምቾት አለው የለመዱት። መልክዓ ምድሩም ራሱ የተራራማ ስለሆነ ዋጋላቸው ይችላል። ስለዚህ ነው ያልኩ። ይሄ በእንዲህ እንዳለ ግን የአሜሪካ ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት በዋይት ሃውስ የካቢኔ ስብሰባ ላይ አድርገው ነበረ። በዛ ስብሰባ ላይ ንግግር አድርገዋል። የሰላም ስምምነቱን ላይ ለመድረስ በእውነትም ቁርጠኛ መሆናቸውን ስለ ኢራኖች ተናግረዋል። ይሄ ብቻ አይደለም፣ 8 ትልልቅ የነዳጅ መርከቦች በሆርሙዝ ባህረ ሰላጤ በሰላም እንዲያልፉ በመፍቀድ ስጦታ አበርክተውልናል ብለዋል። ተጠናቶ ታስታውስ እንደሆነ ከኢራን ትልቅ ስጦታ ተቀብያለሁ ግን ለማንም አልናገርም ብለው ነበረ። ስጦታው ይሄ እንደሆነ ነው ዛሬ በትናንትናው ምሽት ላይ የተናገሩት። እንግዲህ ፓኪስታን ኢስላማባድ ላይ ምንድነው ከነ ጀራርድ ኩሽነር እና ከዊትኮፍ ጋር እንዲሁም ይመስለኛል ምክትል ፕሬዝዳንት ጄዲ ቫንስም ከኢራኑ የወቅታዊ መሪ ከሚባሉት አፈጉባኤ ጋር ተደራድረዋል የሚባለው ነገር መስመር ይዟል ማለት ነው። እንግዲህ ይቻላል እንደዛ ማለት። እነዚህ 8 የሚባሉት የነዳጅ ጫኝ መርከቦች ፕሬዝዳንቱ ያሉት እውነት ነው ወይ የሚለውን ነገር ምናልባትም አንድ የእስራኤል ጋዜጣ ውሸት ነው የሚል ነገር አውጥቷል። ዘ ታይምስ ኦፍ እስራኤል የሚባለው ምክንያቱም እንዲህ የሚባል ነገር የለም ነው። መሬት ላይ እሳቸው ይናገሩ እንጂ ባህረ ሰላጤው ላይ እንዲህ የሚባል ነገር አልታየም። በእሳቸው ያሉት በፓኪስታን ባንዲራ እያውለበለቡ ወጥተዋል ነው የሚሉት።
ነገር ግን እንዲህ የሚባል ነገር አልታየም ነው የሚሉት ሚለው መረጃው እንግዲህ ይሄንን ነው የሚናገረው። እንግዲህ ምንድነው የፕሬዝዳንቱ ይህንን መግለጫ ከመሬት ላይ ካለው እውነታ ጋር ሙሉ በሙሉ የሚጣጣም ሆኖ አልተገኘም። ምንም እንኳን ከእሁድ ጀምሮ የተወሰኑ የነዳጅ መርከቦች በሰላጤው ማለፋቸው ቢረጋገጥም ትክክለኛ ቁጥራቸው ግን 8 ስለመሆኑ የፓኪስታን ባንዲራ ያነገቡ መርከቦች ስለመሆናቸው በሰላም ስለማቋረጣቸው የሚያሳይ ምንም አይነት ይፋዊ መረጃ ሆነም የዜና የለም የሚለውን የታይምስ ኦፍ እስራኤል መረጃ ነው ያጋለጠው። ስለዚህ ትራምፕ የኢራንን ድርጊት አጋነው በማቅረብ ስትራቴጂያዊ ቴህራንን ወደ ጠረጴዛ በማምጣት ረገድ እያስመዘገቡ ያለውን የዲፕሎማሲና የወታደራዊ ጫና የበላይነት ለህዝባቸው ለማሳየት ያደረጉት ጥረት ነው እንጂ እንዲህ አይነት ነገር የለም የሚል ነገር የለም ያለ ነው ያለው። ከኢራን ወገንም ይሄ ጉዳይ አልተረጋገጠም። ኢራንም ይሄንን ጉዳይ እንደዚህ ሆኗል ብላ ያረጋገጠችው ነገር የለም። እንግዲህ ትራምፕ አክለው ምንድነው ያሉት? ኢራን ወደ ድርድር ጠረጴዛ ለመምጣት የጓጓችው በጦርነቱ ክፉኛ ስለተደበደበችና አቅሟ ስለደቀቀ መሆኑን በኩራት አውጀዋል። እሳቸው ለካቢኔያቸው ባደረጉት ንግግር ማለት ነው። ከዚህ ባሻገር አሜሪካ የኢራን ነዳጅ ሀብት የመቆጣጠር ፍላጎት እንዳላት ለቀረበላቸው ጥያቄ ይህ እንደ አማራጭ ነው፣ ነገር ግን አሁን ስለ እሱ አልናገርም በማለት ስውር ፍላጎታቸውን ሳይሸሽጉ አሳይተዋል ነው እየተባለ ያለው። አሁን እንግዲህ የኢራቅን ነዳጅ እንደተቆጣጠሩ የቬንዙዌላንም እንደተቆጣጠሩ ይሄንን ይቆጣጠራሉ ወይ ነው ጥያቄው። ነገር ግን ይሄንንስ ለመቆጣጠር ኢራን በእውነት የነዳጅ ሀብቷን አሳልፋ ትሰጣለች ወይ ነው? ምንም ጥያቄ የለውም። ከበስተጀርባው ቻይናና ሩሲያ እስካሉ ድረስ አሜሪካን ይህንን ፍላጎት ማሳየት ብዛም የሚሳካም አይመስለኝም፣ የሚሆንም አይመስለኝም። አዎ አሁን ምን መሰለህ ሀገሮችን ኮምፔር ስታረጋቸው አሁንም ድረስ እኮ ኢራን ጦርነቱን አላቆመችም። አሁን ብዙዎች የሚሉት እሳቸው ፕሮፓጋንዳ ነው ህዝባቸውን ለማሳመን። ምናልባት እኔ የምጠረጥረው ይሄ የኔ ግምት ነው፣ ጦርነቱ ውስጥ ረጅም ጊዜ መቆየት ፍላጎት ስለሌላቸው በሀገራቸው ካለባቸው የፖለቲካ ጫናና ለመውጣት ያደረጉት የፕሮፓጋንዳ ስራ ነው ብዬ ነው የምወስደው። ሊሆን ይችላል። በእርግጥ ደግሞ በአንድ ጎኑ ደግሞ እንዲሁ ያው የኮማንዶ ኃይል ለማስገባት ጥረት እያደረጉ ነው ያሉት። እንዴት ነው ይሄ ነገር እርስ በርሱ ሊጋጭ አይችልም? እርስ በርሱ የሚጋጭ ነው። እሳቸው የሚሰጡት መግለጫ አሁን ኢራን ወደ ጠረጴዛው መጥታለች፣ ጦርነቱን አሸንፈናል፣ ድርድሩን ተቀብላለች፣ ድርድር እያደረግን ነው፣ እኛ አሸናፊዎች ነን፣ የበላይነቱን ወስደናል ይላሉ። ከኢራን አቅጣጫ ደግሞ የምትሰማው ነገር ጦርነቱን ለመቀጠል እስከ መጨረሻው ለመቀጠል ዝግጁ እንደሆኑ ነው የሚናገሩት። ሁለቱ እርስ በራሱ የተጣረሰ ነው እና ይሄ ምናልባት የፕሬዝዳንቱ አባባል የዋሽንግተንን የጦርነት ግብ የሆርሙዝ ሰላጤ ደህንነትን ከማስጠበቅና የኒኩለር ስጋትን ከማስወገድ ባለፈ የኢራን እጅግ ግዙፍ የነዳጅን ሀብትና የኢኮኖሚ የደም ስር የመቆጣጠር ሰፊ ጂኦፖለቲካዊ ስትራቴጂ አንድ ዋነኛ የመጨረሻ አማራጭ አድርጎ እየተመለከቱ መሆኑን የሚያሳብቅባቸው ነው። እንደዛ ተደርጎ ሊወሰድ ይችላል። እግረኛውንም እኮ አስገባለሁ እያሉ ያሉት የሚገርምህ ነገር እዚህ ውስጥ ነው። ሆርሙዝ ጋር ያለችውን ከፍተኛ ነዳጅ የሚወጣባት ደሴት አለች።
ያቺን ደሴት ነው ለመቆጣጠር የሚፈልጉት። ነገር ግን ይሳካል አይሳካም ወደፊት የምናየው ነው። ነገር ግን የዓለም ኢኮኖሚ በጣም በእጅጉ እየተጎዳ ነው በዚህ ወቅት ላይ ያለው። ጠላት እንግዲህ ይህንን እያደረገ ነው ያለው። ነገር ግን እኛ ደግሞ እንደ እግዚአብሔር ሰዎች እንደ ቤተ ክርስቲያን በጣም በጸሎት መትጋትና ይህንን ጊዜ ህዝቡ ከእግዚአብሔር ጋር በመጣበቅ የእግዚአብሔርን ፊት በመፈለግ ከእግዚአብሔር ጋር ህብረት በማድረግ ማለፍ እንዲችል ማስተማር ማዘጋጀት ያስፈልጋል ብዬ አስባለሁ። ምክንያቱም አቅም እያነሰ ይመጣል። አሁን ያለው የነዳጅ ሁኔታ በእንደዚሁ የሚቀጥል ከሆነ ምን ያህል ነው የምንጓዘው የሚለውን ነገር ማየት ያስፈልጋል። ኤዥያዎች ራሱ በጣም ብዙ ሀገሮች እየተፈተኑ ነው ያሉት በዚህ ጉዳይ። እውነት ነው። ስለዚህ ይህንን ከእግዚአብሔር በቀር ሊፈታ የሚችል የለም። ምክንያቱም ታስታውስ ከሆነ ቪክተር ኦርባን ናቸው የእንትን መሪ አውሮፓዊው። እሳቸው አንድ ነገር ተናግረው ነበረ። ዓለም ስራ ህግ አልባ መርህ አልባና ሆናለች፣ ጉልበተኞች እንደፈለጉ የሚፈነጩባት ሆናለች። ስለዚህ አሁን ላይ ወደ አንድ ነገር መምጣት አለብን የሚል ነገር ተናግረው ነበር። እውነት ነው። እና ይህን ጉዳይ የሚያሳየውም የሚያመለክተውም ይሄንኑ ነው። ምክንያቱም የጨለማው ማህበረሰብ ወይም ደግሞ ስውሩ የጨለማው ኃይል ይህንን ጉዳይ እየሰራ ነው። የብዙዎችን ህይወት ለመቅጠፍ እየተጣደፈ ባለበት ሰዓት ደግሞ ቤተክርስቲያን የብዙዎችን ህይወት ለማዳንና ከጨለማ ለማውጣት መጣደፍ አለባት ማለት እወዳለሁ። የጌታ ጸጋ፣ ሰላም፣ ቸርነት ከሁላችን ጋር ይሁን። መልካም ምሽት። እግዚአብሔር አብስቶ ይባርክ ፓስተር። በጣም የሚገርም ቁም ነገር ነው እንግዲህ ወደ መጨረሻው አካባቢ ያጋራህን። እንደው ተወደደም ተጠላም ቃሉ ያለው ነገር ሊሆን ግድ ነውና እንዲያውም ታስታውስ እንደሆነ እኮ ይሄ ጉዳይ ከመነሳቱ በፊት ቀድመን ለማሳሰብ ሞክረን ነበረ ስለታየን ማለት ነውና ምን ያህል የጸሎት አገልጋዮች በዚህ ጉዳይ ላይ ትኩረት ሰጥተው እንደጸለዩበት ባናቅም እኛ ይህን መረጃ ለማጋራት ጥረት አድርገን ነበረ። አሁን ደግሞ ያው በግልጽ እያየነው ያለው ከተማችን ላይ እየታየ ተስተዋለ ያለው ጉዳይ በእጅጉ አሳሳቢ ነውና አሁንም መጸለይ እንዳለብን የሚያመላክት ስለሆነ ጥሩ ምልከታ ነው ያሳየን። እግዚአብሔር አብስቶ ይባርክ። እንግዲህ ውድ አድማጮቻችን ለዛሬ አርብ ምሽት ይዘን የመጣነው መረጃ ይህን ይመስላል። በነገው ዕለት አንድ መረጃና ከምሽቱ 12 ሰዓት ላይ የቀጥታ ስርጭት ይኖረናል። በወቅታዊ ጉዳይ ላይ አጀንዳ ይዘን ነው የምንመጣው። በጣም በትኩረት እንድታዳምጡ ከወዲሁ እናሳስባለን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።